መልካምነት ለሰው ልጆች ከፈጣሪ ዘንድ የሚሰጥ በጎ ስጦታ እንደሆነ ይታመናል። አንዳንድ ጊዜ ብዙ ሰዎች ብዙ ገንዘብ ኖሯቸውና አካውንታቸው በገንዘብ ተጨናንቆ ለሰው ልጆች መልካም ለማድረግ ሲቸገሩና ዋጋ ሲከፍሉ በሁላችንም ዘንድ ግልጽ ነው። ታዲያ ይህ ሰውዬ በጣም ብዙ ገንዘብ አለው፣ ታዲያ ለምንድን ነው የማይረዳው የሚል ብዙ ጥያቄ ሰዎች ጋር ይነሳል። አንዳንድ ጊዜ ገንዘብ ስላለው ሰው ለሰው ልጅ መልካም መሆን ይችላል ብሎ ማሰብ እጅግ ፈታኝ ነው። ምክንያቱም ገንዘብን ማካፈልና ካሉ ነገሮች መቆረስ ትልቅ የሆነ ቅን ልብ ይፈልጋልና ያንን ደግሞ ለሁሉ ሰዎች የሚሰጥና ለብዙ ሰው የሚታደል ነገር እንዳልሆነ በሁላችንም ዘንድ ግልጽ ነው። ታዲያ መልካምነትን ለአንዳንድ ጊዜ ብዙዎቻችን እንደምናውቀው መልካምነት በሚተረጎምበት መንገድ የተለያየ ቢሆንም አንዳንዱ ከገንዘቡ፣ አንዳንዱ በምክር፣ አንዳንዱ ደግሞ ያለውን በማካፈልና በማብላት መልካምነቱን የሚገልጥባቸው መንገዶች አሉ። ታዲያ አንዳንድ ጊዜ መልካም የሚሆኑ ሰዎችና ለሰዎች በጎ ነገር የሚያስቡ ቅን ልብ ያላቸው ሰዎች ብዙ ጊዜ ሲፈተኑና አንዳንዴ ያደረጉትን መልካም ነገር የማይመስል ነገር ተገላቢጦሽ ሆነው ወደ ሕይወታቸው ሲመጡ እናያለን። ታዲያ አንዳንዴ መልካምነት በራሱ ጊዜ የሚከፍለው በጎ ነገር ቢኖርም ነገር ግን በጊዜው መልካም የሚያደርጉ ሰዎች ብዙ ፈተናዎችን የሚያሳልፉና በብዙ ውጣ ውረዶች መካከል ሕይወታቸውን የሚመሩ ሰው ሲሆኑ ይታያሉ። ታዲያ ምክንያቱ ምንድን ነው ተብሎ ጥቂት ለማየትና ለማሰብ ሞክረን ቢሆን ነገር ግን አንዳንዴ መልካምነት በራሱ ጊዜ እንጂ እኛ በፈለግን ሰዓት መልካም ነገር ወደ ራሳችን እንዲመጣ ማድረግ አንችልም። እኛ ምንም ያክል መልካም ሰዎች እንኳን ብንሆን ፈጣሪ ካልፈቀደ በስተቀር ምንም ያክል ደጎችና ጥሩ ሰዎች ብንሆን መልካምነት በራሱ ጊዜ ቆጥሮ እንጂ የሚከፍለን እኛ ነገሮች መልካም እንዲሆኑ በፈለግን ሰዓት ተመልሶ ወደ ሕይወታችን መልሱ ላይመጣ ይችላል። አንዳንዴ በጣም መልካም የነበሩ ሰዎችን ካያችሁ በሕይወታቸው መካከል እጅግ ፈተና ሲበዛ ከሰው የበታቸው ነው ሲቸገሩና በፈተናዎች መካከል ሕይወታቸው ሲታጀብ እናያለን። ለእከሌ እንደዚህ ያደረግኩ እከሌን ደግሞ በዚህ በኩል መራው፣ ረዳሁት፣ አስተማርኩት፣ ሰው እንዲሆን አደረግኩት። ስለዚህ ነገር ግን እኔ የሕይወት መንገድ ደግሞ በፈተና የታጀበና ለዚያ ሰው መልካም ማድረጌ ምንም አይነት በሕይወቴ ላይ የጨመረው ነገር የለም ተጎዳው እንጂ የሚሉ ሰዎች በየጓዳው እጅጉን ተበራክተዋል። ይህ የሚሆንበት ምክንያት ምንድን ነው? መልካምነት በራሱ ጊዜውን ቆጥሮ እስከሚከፍል ድረስ እኛ መልካምነታችን እንድንቀጥል ፈጣሪ በልባችን የሚያስቀምጠው የሕይወት መንገድ እንጂ እኛ በራሳችን ፈቅደን በልባችን ውስጥ የምናስቀምጠው የሕይወት መልክና አይነት አይደለም። አንዳንድ ሰዎች እጅግ ክፉ መሆን ይፈልጋሉ፣ ለሰው መጨከን ይፈልጋሉ። ሰዎች ደጋግሞ ሲጎዷቸው እንኳን ትላንት የጎዳኝ መልካምነቴ ነው ብለው ከሰው ርቀው መልካምነትን ከልባቸው ለማጥፋት እንኳን ቢፈልጉም ደግሞ እዛ ነገር ላይ መልካም ሲሆኑና ለሰው መልካም ሆነው ሲቀጥሉ ይታያሉ። ስላልፈለጉት ከራሳቸው ነቅሎ የሚያወጡትና ስለፈለጉት የሚያመጡት መልካምነት የለም። መልካምነት ጥሩ ልብ ይፈልጋል። ጥሩ ልብ ካለ ደግሞ መልካምነት አለ። መልካምነትን ለማድረግ ጥሩ ልብ ደግሞ ከየት ይገኛል ብለን ካልን ሁላችንም ከፈጣሪ እንጂ ሰው በራሱ መልካም መሆን እንደማይችል በሁላችንም ዘንድ ግልጽ ነው። ታዲያ እኛ መልካም መሆን የምንፈልግ ሰዎች ለሰዎች መልካምን የምናደርገው ከነዛ ሰዎች መልካም ነገር ተመልሶ እንዲመጣ ፈልገን ሳይሆን እኛም ከፈጣሪ የተቀበልነውን ቸር የሆነ ልቦናችንን ወይም የልብ ሀሳባችንን የምናከናውንበት የሕይወት መንገድ ነው። ስለዚህ አንዳንድ ጊዜ ደግሞ መልካምን ነገር ስታደርጉ በዙሪያችሁ ትችትና ትክክል አይደለችም የሚባል ሀሳብ ወይም ትክክል አይደለም እሱ ብሎ መልካም ሰው እሱም ብሎ ደግሞ መልካም አድራጊ ተብሎ ከቤተሰብ ጀምሮ እስከ ጓደኛ በዙሪያ ባሉ ሰዎች ልንተች እንችላለን። ያ የሁላችንም የሕይወት መንገድና መልክ እንደሆነ ከኢትዮጵያ ውጭ ያሉ ሰዎች የሚያምኑት ጉዳይ ነው። ሰው ለሰው ልጅ እንዲሁ መልካም ቢሆን ይሻላል ተብሎ ይታመናል። ያ ደግሞ የሚሆነው በራሱ ሰዓት መልካምነት እስከሚከፍለው ድረስ በጎነቱን ቢቀጥል ተብሎ ይታሰባል። ታዲያ አንዳንድ ጊዜ የመልካምነት ምላሽ ለምን ክፉ ይሆናል? እኛ መልካም እየሆንን ፈጣሪ ደግሞ ለምንድን ነው ክፉ ነገሮችን ወደኛ የሚያመጣው የሚሉ ሰዎች ብዙ ጊዜ ይበራከታሉ። አንዳንድ ጊዜ መልካምን ላደረጉ ሰዎች ምላሹ ክፉ የሚሆንበት ምክንያት ለዚህ ብለን እናምናለን። ምክንያቱም አንዳንድ ጊዜ እኛ ፈጣሪ የሰጠንን በጎ ልብ እንጂ እኛ በራሳችን የፈጠርነው መልካም የሚሆነ ልብ እንዳለን አላምንም። ምክንያቱም እንደዚህ ነው፣ እኛ ከፈጣሪ የተቀበልነው በጎ ልብ ከኛ ዘንድ የተፈጠረ ሳይሆን ራሱ ፈጣሪ ለልባችን አስቦ ያዘጋጀው የመልካምነት ልብ ነው። ስለዚህም አንዳንዴ መልካም መሆን ባንፈልግ እንኳን መልካምነታችን በሕይወታችን በብርቱ እየቀጠለ እንደሚሄድ በሁላችንም ዘንድ ግልጽ ነው። ስለዚህ እኛ በራሳችን ጥረት መልካም ሆነናል ብለን በትዕቢት እንዳንወጠር ሲፈልግ ፈጣሪ ለእኛ በሚክስበትን መንገድ ለማዘጋጀትም ሲፈልግ እኛ መልካም አድርገን ክፉ ነገር በምላሹ ሲመጣ በዚያ እንድንጽናናና
በዛ ጥያቄ መሰረት ወደ ፈጣሪ ቀርበን እንድንጠይቀው ሲፈልግ እንደዛ ያደርጋል። እኛ መልካም ሆነን ምላሹ ክፉ ሲሆን ፈጣሪ ፊት ቀርበን እኔ መልካም ሰው ነኝ፣ ነገር ግን ለምንድነው ክፉ ነገር የሚመጣው ብሎ እኛ እንኳን ፈጣሪን ብንጠይቅ ፈጣሪ ለልባችን የሚያወራው እንደዚህ ነው። መልካምን ልብ የሰጠሁት እኔ ነኝ። ስለዚህም እኔ በሰጠሁት መልካም ልብ ልትኮራና ልትመካ ስለማይገባ ክፉ ነገሮችም ሲመጡ ያንተን መልካምነት የማይመስሉ ነገሮችም በአንተ ህይወት ላይ ቢሆኑም ነገር ግን ነገሩን በመቀበል ትዕቢተኛ ሳትሆን እኔ በጎ ነገር እስከማመጣ ድረስ በትዕግስት ጠብቅ ብሎ ልባችን ያወራል። ይህ ደግሞ በሁላችንም ዘንድ ግልጽ ነው። በቅርብ ጊዜ እንግዲህ ለኢትዮጵያ ህዝብና ለኢትዮጵያ መንግስት ያሳየው እጅግ ትልቅና በጎ የሆነ ሐሳብ ያው ምስክር ነው። በቅርብ ጊዜ አይሾ ስፒድን ታውቃላችሁ ሁላችሁም። ላይቭ ስትሪም በሚያደርግበት ጊዜ ልጁ እንዲሳካለት ያደረገው ጥረትና ከዛ ፊት ደግሞ ልጁን ለማበረታታት ሄደበት ርቀት ይሄ ነው የሚባል እንዳልሆነ በሁላችንም ዘንድ ግልጽ ነው። እጅግ ልብ ሰባሪ እጅግ የሆነ አሳዛኝ ነገሮችን ሲያደርግና በጋርዶች ሲገፋ እንደነበር ታውቃላችሁ። ይህንን ደግሞ የኢትዮጵያ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ብቻ ሳይሆን ዓለም ሁሉ ያየው ድርጊት እንደሆነ በሁላችንም ዘንድ ግልጽ ነው። ልጁ እጅግ የዋህ ነው፣ መልካም ነው፣ ቅልብ አለው። በብዙዎቻችን ዘንድ ትህትናው ይታያል። ገና ሰዎችን ለመርዳት ከማውራቱ በፊት አይኑ ላይ እንባና ልቡ በጣም እያዘነ እንደሆነ ፊቱ ያስታውቃል። ፊቱ ይቀላል፣ እጅግ ያሳዝናል። በዚህ መካከል ሰዎችን እየረዳና እየደገፈ ህይወቱን ለመምራት እየታገለ ይመጣል። ነገር ግን እኔ መልካም እንድታረጉ ፈልጌ ሳይሆን ፈጣሪ በራሱ ጊዜ ቆጥሮ እንደሚከፍል አስቤ ነው ሲል ይደመጣል። እዛም እዚህም አዶናይ የሚሉ ድምጾችና ስሞች እየገነኑ ነው። ልጁ እጅግ ልብ ቀናና ትሁት፣ ለሰው ልጆች መሳካት ጥረት የሚያደርግ እንደሆነ ብዙ ነገሮች ደግሞ እንደሚገቡት በሁላችንም ዘንድ ግልጽ ነው። ሰሞኑን ታዲያ ሶሻል ሚዲያው ላይ ያንን ነገር ካደረገ በኋላ ብዙ ሰዎች ጥያቄ አንስተው ይሄን ልጅ በምንድነው ልንረዳው የሚገባው የሚሉ ሰዎች ተበራክተው ነበር። እናንተ እንዳሰባችሁት ከሆነ ዝም ብላችሁ በልብ ብላችሁ ብትመለከቱት ልጁ አንድ ጥያቄ እንኳን ጠይቆ አያውቅም። ይህንን እያደረግኩኝ ስለሆነ ይህንን አድርጉልኝ ወይም ደግፉኝ፣ እኔ የሚሆን ነገር ስጡኝ ብሎ ጠይቆ አያውቅም። አብዛኛውን ጊዜ ካያችሁት ነገሮችን መልካም ነገር ካደረገ በኋላ እልፍ ብሎ ሌላ ነገር ለማድረግ እንጂ የራሱን ጉዳይና ሐሳብ ይዞ በሰዎች ዘንድ ጥቅመኛ ለመሆን ተንቀሳቅሶ አያውቅም። ይህ ነገር ደግሞ ጊዜውን ጠብቆ መልካም እያደረገለትና እየከሆነ እየከፈለውም ይገኛል። ለኔ ይህንን አድርጉ፣ እኔ ይህንን ስላደረግኩኝ ክፈሉ ብሎ ሲከራከርና ገና ቲክቶክ ዓለም ላይ እንዳሉ አንዳንድ ሰዎች ሲከራከር አይታወቅም። እጅግ ታዋቂ ነው። የወደቀ ሰው ማንሳት፣ ያለቀሰውን ሰው ማጽናናትና ደካማ ሰዎችን ማበርታት የሁል ጊዜ ህልሙ እንደሆነ ይናገራል። ይህንን ሲያደርግ ደግሞ ከሰው ጥቅም አገኛለሁ አተርፋለሁ ብሎ እንዳልሆነ በሁላችንም ዘንድ ግልጽ ነው። በስተመጨረሻ ደግሞ ይህ መልካምነት በየከተማዎቹ እየከፈለውና ሁሉም እየፈለጉት ለማስታወቂያ ስራ ብቻ ሳይሆን አንተ እንደውም ከኛ ጋር ጊዜ ማሳለፍ አለብን፣ ለትውልድ መካሪ የሆነ ጠንካራ የሆነ ልብ አለን፣ መውደቅን መነሳትንም ታውቃለህ፣ ስለዚህ መተህ ብትመክረንና ሀገራችንን ብትጎበኝ የሚል ጥያቄ እየተበራከተለት እየመጣ ይገኛል። እጅግ ደስ የሚያሰኘው ነገር ደግሞ በስተመጨረሻ ለዚህ ልጅ ትልቅ የሆነ ዳጎስ የሆነ ስጦታ ፈጣሪ አዘጋጅቶለት በዚህ ሰዓት ሊቀበል እንደሆነ ተሰምቷል። በስተመጨረሻ ፖፑላር ኤሌክትሮኒክስ፣ ብሩክ ሪል ስቴት እና የመንግስት ባለስልጣናት አንድ ላይ ተመካክረው ለአዶናይ ግራውንድ ፕላስ 3 ቤት ለማዘጋጀትና ለመስጠት እንደወሰኑ ተሰምቷል። ይህንንም ቤት ደግሞ ወላይታ ሶዶ ያለውን ፕሮግራም አዘጋጅቶ ወይም አድርጎ ሲመለስ እንደሚረከብ መረጃዎች ወጥተዋል። ይህ ቤት ደግሞ ይገባዋል የሚሉ ሰዎች ተበራክተዋል። ምክንያቱም ልጁ ለኢትዮጵያውያን ዘንድ እያሳየ ያለው መልካምነት ይህ ነው ተብሎ የሚነገር አይደለም። ነገር ግን የራሴን ማስታወቂያ ሰርቻለሁ፣ እናንተንም ማስታወቂያ ሰርቼ ወደፊት ከፍ አድርጋለሁ ብሎ አንዳች ጥቅምና ሳንቲም ያልጠየቀው አዶናይ ለሰዎች ያደረገው መልካምነት ቆጥሮት ደግሞ በስተመጨረሻ አንድ ላይ ድርጅቶቹ ተሰባስበው የቤት ስጦታ ሊሰጡት እንደተወሰኑና ይህንንም ደግሞ በቅርብ ቀናቶች ውስጥ እንደሚረከብ መረጃዎች ወጥተዋል። እጅግ እኛ ደስ ብሎናል። ይህ ልጅ መልካም መሆኑ ብቻ ሳይሆን ለኢትዮጵያን ያሳየው መልካም እና በጎ ነገር የሚበረታታና ከዚህ የተሻለ ስጦታ እንኳን ይገባል ብለን እናምናለን። እናንተስ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለአዶናይ ይህ ቤት አይገባውም ወይ? የሰራው መልካም ነገር ደስ አያሰኝም ወይ? እያንዳንዱን ካያችሁ ከሕፃን እስከ አዋቂ ድረስ በአዶናይ ደስተኛ እንደሆነ በሁላችንም ዘንድ ግልጽ ነው። ስለዚህ ይህንን ስጦታ ደግሞ በቅርብ ቀን እንደሚረከብ መረጃዎች መውጣታቸው እጅግ ደስ አሰኝቶናል። እኛም ደግሞ
እንደ ኢትዮጵያውያን ከልብ እናመሰግናለን። እናንተ ያደረጋችሁት በጎ ነገር ለአዶናይ ይገባዋል። መልካምነት በራሱ ጊዜ ቆጥሮ ከፍሏል። እጅግ እኛ ደስተኞችና ለተፈጠረው ነገር እጅግ መልካምነታችሁን አይተናል ስልን ልናመሰግናቸው ዘንድ ወደድን። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። አዶናይ እንኳን ደስ ያለን፣ ጃኒም እንኳን ደስ ያለሽ ለማለት እንወዳለን። በፍቅር መልካምን ጊዜ እያሳለፉ እንደሆነ ይታወቃል። ለይ ደግሞ ይህ ቤት አብሮ እንዲኖሩ ልጆችን ወልዶ ከብሮ የሚኖሩበት እንዲሆኑ የሁለታቸውንም ፍቅር ፈጣሪ እስከ መጨረሻው እንዲያዘልቅ ዘንድ ምኞታችን ነው። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ የተሰማችሁን ስሜት በኮሜንት መስጫ ሳጥን ላይ ጻፉ። የብልጽግና አመራሮችንና የጠቅላይ ሚኒስትር ቢሮ ከልብ እናመሰግናለን። ለአዶናይ የተደረገ መልካም ነገር ለሁሉም መልካም ሰዎች ይቀጥል እያለን ሐሳባችንን በዚህ እንቋጫለን። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።